ሰላም ጤና ይስጥልኝ ተመልካቾቻችን፣ ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎች ጋር ታደሰ ታምራት ነኝ። ለትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ጥቆማ እንዲደረግ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ያቀረቡ። ጠቅላይ ሚኒስትር አብይ አህመድ ዛሬ ማለዳ በማህበራዊ ትስስር ገጻቸው ባጋሩት ጽሑፍ መላው የትግራይ ሕዝብ ጊዜያዊ አስተዳደሩን በፕሬዝዳንትነት ሊያገለግል ይገባል የሚለውን ሰው እንዲጠቁም ጠይቀዋል። ጠቅላይ ሚኒስትሩ በጽሑፋቸው በኢፌዴሪ ሕገ መንግስት 62(2) እንዲሁም በፕሪቶሪያ ስምምነት በክልሎች የሚኖረውን የፌዴራል መንግስት ጣልቃ ገብነት ለመደንገግ በወጣው አዋጅ ቁጥር 359/1995 መሰረት እንዲሁም አሳታፊ የትግራይ ክልል ጊዜያዊ አስተዳደር መመስረት በተመለከተ የተደነገገ የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት የተቋቋመው የትግራይ ጊዜያዊ አስተዳደር ለ2 ዓመታት በስራ ላይ መቆየቱ ይታወቃል ብለዋል። ህዝቡ በተሟላ መንገድ በምርጫ መሪዎቹ እስኪመጥ ድረስ የጊዜያዊ አስተዳደሩ ፕሬዝዳንት ተሳትፎ እንዲኖረው አስፈላጊ በመሆኑ የጊዜያዊ አስተዳደር ተግባራት በብቃት የሚወጡና የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብላችሁ የምታምኗቸውን እጩ ከዛሬ ጀምሮ እጩዎቻችሁን በጠቅላይ ሚኒስትር ጽሕፈት ቤት በኢሜይል መላክ እንዲችሉ ጥሪ አቅርበዋል። አሳሳቢ በሆነ ሁኔታ እየጨመረ የመጣውን የአየር ንብረት ለውጥ አሉታዊ ተጽዕኖ ለመግታት የጋራ ቁርጠኝነት በአዲስ መልክ ማደስ አበክሮ መስራት እንደሚገባ የፕላንና ልማት ሚኒስትር ዶክተር ፍጹም አስፋው ገለጹ። የጀርመን እና ብራዚል መንግስታት በጋራ ያዘጋጁት የ2025 የፒተርስበርግ የአየር ንብረት ለውጥ ምክክር በጀርመን በርሊን ከተማ ዛሬ መካሄድ ጀምረዋል። ኢትዮጵያ የፓሪስ አየር ንብረት ለውጥ ግቦችን ሁሉን አቀፍ መገምገሚያ ማዕቀፍ የመጀመሪያ ምዕራፍ የተቀመጡ ምክረ ሀሳቦችን ሙሉ በሙሉ ለመተግበር በቁርጠኝነት በውይይት ላይ የተካፈሉት ዶክተር ፍጹም አስፋው ገልጸዋል። ኢትዮጵያ እንደ አውሮፓ አቆጣጠር ሴፕቴምበር ወር 2025 የሚካሄደውን ሁለተኛውን የአፍሪካ አየር ንብረት ለውጥ ጉባኤ እንደምታስተናግድና ይህም ለአየር ንብረት ለውጥ እርምጃዎች ያለውን ዘላቂ ቁርጠኝነትና የአመራር ሰጭነት ሚና በግልጽ የሚያመላክት መሆኑንም ተናግረዋል። ኢትዮጵያ እንደ አውሮፓ አቆጣጠር በኖቨምበር ወር 2025 በብራዚል የሚካሄደው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ኮፕ 30 የተገቡ ቃሎች ወደ ተግባር መቀየር ያለፈው ታሪካችንን በማረም በትክክለኛ ጎዳና ለመጓዝ ወሳኝ የሽግግር ነጥብ እንደሆነም ጥሪ ታቀርባለች ብለዋል። ዶክተር ፍጹም አስፋው ከጉባኤ ጎን ለጎን ከኮፕ 30 ፕሬዚዳንት አንድሬ ኮሪያ ዶ ላንጎ ጋር ውይይትም አድርገዋል። ውይይቱ ኢትዮጵያና ብራዚል በኮፕ 30 አጀንዳዎች ላይ በትብብር መስራትና ኢትዮጵያ አረንጓዴ አሻራና የምግብ ስርዓት ማሻሻያ ኢኒሼቲቮችን ጨምሮ የአየር ንብረት ለውጥ መከላከል ስራዎቿን ለጉባኤው ተሳታፊዎች የምታቀርብ ሁኔታ ላይ ያተኮረ ነው። የ2025 የፒተርስበርግ አየር ንብረት ለውጥ ምክክር በየዓመቱ የሚካሄድ ሲሆን ዘንድሮ የኮፕ 30 ተፈላጊ ውጤቶች ላይ ጉልህ ተጽዕኖ ማሳረፍ የሚችሉ የዓለም 40 ሀገራት ተወካዮች መገኘታቸውም ተገልጸዋል። በኦሮሚያ ብሔራዊ ክልላዊ መንግስት ድጋፍ በሲዳማ ክልል የተገነቡ የልማት ፕሮጀክቶች ሊመረቁ ነው። በሲዳማና ኦሮሚያ ክልሎች መካከል ያለው የወዳጅነት ይበልጥ የሚያጠናክር የልማት ፕሮጀክቶች ይመረቃሉ። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ የልማት ፕሮጀክቶችን ሊመርቁ ሲዳማ ክልል ሐዋሳ ከተማ ገብተዋል። አቶ ሽመልስ ሐዋሳ አውሮፕላን ማረፊያ ሲደርሱ የሲዳማ ክልል ርዕሰ መስተዳደር ደስታ ዴላሞና ሌሎች የክልሉ ከፍተኛ አመራሮች አቀባበል አድርገውላቸዋል። ኢትዮጵያና አልጄሪያ በማዳበሪያ ዘርፍ በትብብር ለመስራት መከሩ። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ከአልጄሪያው ኢነርጂ ማዕድን ታዳሽ ኃይል ሚኒስትር መሐመድ ጋር ተወያይተዋል። በውይይታቸውም ኢትዮጵያና አልጄሪያ በአፈር ማዳበሪያ ምርት ዘርፍ በትብብር ሊሰሩ በሚችሉ ጉዳዮች ላይ መክረዋል። የኤሌክትሪክ ኃይል ማስተላለፍና ስርጭት እንዲሁም ከሀገራቱ ጋር የጋራ ፍላጎትና ትብብር በሚጣጣሙ መስኮች መለየት ላይ መወያየታቸውንም ተገልጸዋል። በውይይቱ ኢትዮጵያ እየተገበረች ያለው የኢኮኖሚ ሪፎርም ለኢንቨስትመንት ይበልጥ ምቹ ከባቢን መፍጠሩም ተጠቅሷል። ኢትዮጵያ ዘላቂ ልማትና የጋራ ኢኮኖሚ ለውጥን በሚደግፍ መልኩ ከአልጄሪያ ጋር ያላትን አጋርነት ለማጠናከር እንደምትሻ መግለጿን የተቋሙ መረጃ ያመላክታል። ተመልካቾቻችን የሰዓቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ በደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መገደሉን በሱዳን ጦርነት የሚፈጽሙ ጥሰቶችን የሚከታተል ቡድን አስታወቀ። ትሁራን ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነት በሁለቱ ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ ጠበቆች ቡድን ገልጸዋል። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውን ቡድኑ አክሏል።
የዳርፉርን አብዛኛውን ግዛት የሚቆጣጠረው ፈጥኖ ደራሽ ኃይሉን ጨምሮ በማህበራዊ ድረገጾች ላይ የተለጠፉ ቪዲዮዎች ማንነታቸውን ለማወቅ ጭምር አደጋች በሆነ ሁኔታ የተቃጠሉ አስከሬኖችና ወደ ዶግ አመድ የተቀየሩ የገበያ ድንኳኖችን አሳይተዋል። ሁለቱ የሱዳን ተፋላሚ ኃይሎች በሲቪሉ ስፍራዎች ላይ ጥቃቶችን በመፈጸም በተደጋጋሚ ይካሰሳሉ። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ፈርመዋል። አገራቱ በሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁሙ ለማድረግ የወሰኑት። ዋሽንግተን ስምምነቱን አስመልክቶ ባወጣው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ፣ አስፈላጊ የሆነውን የንግድ መተላለፊያም ይከፍታሉ ብለዋል። ዋይት ሃውስ በመግለጫ ሁለቱ ሀገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረተ ልማት ላይ ጥቃት ያለማድረስ ስምምነት ለማጠናከርም መስማማታቸውን ገልጸዋል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ መሆኑን አስታውቃለች። ተመልካቾቻችን የሰዓቱ የፕራይም መረጃዎቻችን ይህን ይመስላሉ። ሰላም።